ያው አህዮቹም እኮ በጣም እየጣፈጣቸው ይበላሉ። አሁን ሁሉም ይበል። ማታ ደግሞ የሚበላው አለ። ማታ ሲጨልም ብዙ አራዊት ሲወጡ ያድራሉ። ግን እንዲሁ አባ እንዲሁ በጣም የሚገርም ነገር ለአህያ ማር አይጥመውም ሲባል የምሰማው አባባል አለ። ምንድን ነው ይኸው ማር ነው የሚል ግን እየተመገቡት ነው። አያተው ለአህያ ማር አይጥመውም እኮ አባባል ነው አይደል? አባባል የለ እንትን ነው ያው ነገሩማ የሆነ እንትን ነው። ሰምና ወርቅ አለውና አህዮችን ብዙም ሰው እንደ እንትን አያቸው አህያን ከእንስሳቱ ሁሉ አሁን ወን የተሻለ ይመስለኛል። እና ደህና ናችሁ? ደህና ነው። ሰላም ናችሁ? ደህና ነው። ከተማው ደህና ነው? ከተማው ሁሉ ሰላም ነው። ደህና ነን። እናንተ እንዴት ናችሁ? ዳንችንን በረሃ ለመርካት? አዎ ለመርካት እንግዲህ ያው ለፈርካትም ለመርካት። አዎ የተፈጥሮ ሀብቷን እስኪ እንግዲህ እንዳሳት እስኪ ያው ተዝቆ የማያልቅ የተፈጥሮ ሀብት ነው ያለን እንዲያው እና ስለዚህ ያው መዳሰስ ማየት መመርመር አለብን ብዬ አስባለሁ። ጥሩ ነው እንጂ እንግዲህ ሀብቱማ በረሃ ነው ያለ። አዎ መንፈስ ቅዱስ በበረሃ ነው ያለ። አዎ ሀብቱም ተበረሃ ዘርግፎልኛል። ከተማውማ እንግዲህ ተግጦ ምን ታየው እንግዲህ ፎቅና ህንጻ ነው የሚሆነው መቼም። በጣም ፎቅና ህንጻ ነው። ያ ከሚያብረቀርቀው ደግሞ ይሄ የተፈጥሮ ሀብት እንዲያው በጣም ነው ደስ የሚለው። እዚህ ጋር ያለው የተፈጥሮ ሀብት በጣም ደስ ይላል። አዎ ጥሩ ነው እንጂ ሙላው በረውን ይፈራዋል ሰው። አንተን የደፈርካት እንግዲህ ደፈር ነው። እኛማ እንግዲህ እስኪ እንግዲህ ያው እንደ ጋዜጠኝነታችን ያው እንግዲህ ያው መድፈርም ይኖርብናል ብዬ አስባለሁ። ጥሩ ነው እንጂ አዎ እንግዲህ ያው ምሳ በረሃ ደግሞ የት ምሳ ተገኘ? ምሳ እንዴት ይጠፋል? ተገኘ እንዴት አለ? ምሳ ልጋብዝህ ቁጭ በል። እኛ ምሳ በየቦታው ነው። ምንድን ነው ይሄ? ከዚህ ዛፍ ይወድ እንትን የወጣ ነው። ዋርካ ነው አይደል? ከብቶች ይመገቡታል። ይሄ ዋርካ ነው እንግዲህ ጅራፍ የሚሆን ማለት ነው። ጅራፍ ቢሆን በዚህ ዋርካ ብቻ ነው። ይህ ዋርካ ጅራፍ ብቻ ይበቃ። ከማሳያም ያው እንጠቀመዋለን ይጠቀሙታል እያሉኝ ነው መሰለኝ። የዚህ ደም አይደል? አዎ ይህ ደምና ቁልቋል የሚባለው እዛ ደም ያቃቺ ሰባራችን እቃ ሲጠግነው የኖረው የዘዝ ደም ነው። የቃ ማሳጃችን እቃ ሲሰባበር ይጠግንልን ይሄ ነው። ያለ ዝም ትጠግነዋለህ። እግዚአብሔር ደግሞ የላከልን እቃ እንድጠግንበት ነው የሰጠን። በዛ ላይ ልጡ ቅድም እንዳልኩ ልጡ ጅራፍ ሆኖ በሬ ሊያቀና እያሳረሰ እህል የሚያዝቀን ዋርካ በመኖር ነው። ጥለውንና ትልቅነቱን ግርማውን ታየዋለህ። ቅጠሉን ለእንስሳት ይሆናል። ፍሬውን እንስሳቱም ሆነ ሰው ይበለዋል። ይኸውልህ አህዮች ታያቸዋለህ። እነሱም ፍሬ ይበላሉ። እኛም አብረን ምሳ ልጋብዝህ የምንደዝ ነው። የሚጋብዝ ይዜ ነው። አዎ እንግዲህ ሆቴል እንዳትቆይ ቁጭ በል እስኪ ምሳ እንብላ። እነዚህ የሚበሉ ነገር ናቸው። አበላል አሳይህ ላቆይ እንካ ፈርፍራል። ፍሬው አይዋጥም ነው። ይኸውልህ ፍሬው ይሄ ተቆርጦ ተገባ መጥፎ ነው። ይኸውልህ አበባ ነው። ይሄ እንደዚህ ማፈር አንጣ እንደዝና ፈርፈር ነው። ፈርፍርና እንደዚህ ማለት ነው። እንግዲህ መቼስ ልክ እንዳሰው ሾህ አሳ አሁን ነጭ አሳ ሾህ አሳ ትገላ ትበላም። ስለዚህ እቺ በደንብ ትጸዳለች ማለት ነው። እቺ ሾህ ከልተህ ስትበላት እያለ እንዲች እያረክ የአሳዋ ሾህ ይኸውልህ ንሱስ ሆናለች። እስኪ ብላ ቅመሳት እስኪ የእኛ ምግብ በየቦታው ነው እንዴ! በጣም የሚገርም ነው አባ። እንዲያው በጣም እኮ ከተማ ስመጣ ምን እንደምትጋብዘኝ አንተ ይሆን? እኔማ ይኸው እንግዲህ ቅድም ካሉት ከብልጭልጩ ፎቅ እና ካፌ ምናምን አለ። እሱ ነው ምግብ ቤት ነው ገብቼ የእንጀራ ነው እንግዲህ ኢትዮጵያ ጋብዞት። እኔ ደግሞ ድፍሬ ጋብዛለሁ። ኧረ የእናንተውማ አይገኝም እኮ እውነት አይገኝም። ብላ አይገኝም የእናንተው ብላና ደግሞ ይዘህ እንድትሄድ። ኧረ ችግር የለውም። ጓደኞችን ማቅምሳቸው የድፍሬ እኮ እንትን ነው ቃኑ ራሱ ይለያል። ጠጅ ነው የሚለው ቃና የለ ስትጠግብ ብላ። ኧረ እየበላሁ ነው በደንብ። እንግዲህ ያው ምሳ አባ በጎቻ በበረሃ አዎ የዋርካ ፍሬ አብልተው ሰደዱኝ ብለህ ንገራቸው። አዎ ኧረ በጣም እንዲያው ይገርማል አባ፣ በጣም ይገርማል። ያው እንግዲህ እንዴት ነው ግን ይሄ ያው ከላይ አፍርቶ ሲያበቃ ነው የሚጥለው አይደል? ወደታች ያፈራና
ወደ መሬት ይዘረግፈዋል። ወደ መሬት የሚዘረግፈው ከዛ ለእኛም ለእንስሳቱም ምግብ ይሆናል። ምግብ ይሆናል። ያው አህዮችም እኮ በጣም እየጣፈጣቸው ይበላሉ። አሁን ሁሉም ይበል። ማታ ደግሞ የሚበላው አለ። ማታ ሲጨልም ብዙ አራዊት ሲወጡ ያድራሉ። ግን እንዲያው አባ እንዲያው በጣም የሚገርም ነገር ለአህያ ማር አይጥመውም ሲባል የምሰማው አባባል አለ። ምንድን ነው ይኸው? ማር ነው የሚል ግን እየተመገቡት ነው። አያለም ለአህያ ማር አይጥመውም እኮ አባባል ነው አይደል? አባባል የለ እንትን ነው ያው ነገሩማ የሆነ እንትን ነው። ሰምና ወርቃለሁና አህዮችን ብዙም ሰው እንደ እንትን አያቸው አህያን ከእንስሳቱ ሁሉ አሁን ወን የተሻለ ይመስለኛል እንጂ አህያ ቢያሞከና መድኃኒት አይሰጠው ሊሞት ሲያሟ ስጎ ስለማይበላ ታንቆ ነው የሚኖር አህያ ታንቆ ነው የሚኖር። ስለዚህ አህያን እንደዚህ እንደሚታይና መዘባበቻ ነው የሆነ ነገር አመጣው መተረቻ ያደርጉታል እንጂ መቼ አህያ ብቻ ነው ማለት የሚበላውስ ላምስ ከፍትስ በሬስ ነው ይበላዋል አይበላውም ማለት አይበላውም እኮ ግን እንዲያው ተረት ሆኖ እንዲያው ለአህያ ማር አይጥመውም እያልን ያው አህዮች እንረግማለን። አህዮች ስለሚያሳዝኑ አህዮች በጣም ግፍ አለባቸው መተረቻ ነው እንጂ ማር ለሰው ነው ማንም አይበላውም። ለአህያ ብቻም ሳይሆን ማንም አይበላውም። አይ በጣም እነሱ እንኳን እንደማንም ምሳናቸው በዛ ሳተርት መንገድ አንተ ይበላሉ። ሌው ጣፋጭ ነገር ጣፋጭ ነገር እየተመገባችን ሰዳት ችልሰት ድርቀህ ስትደርቅ ነው አስጠ እንደዚህ አድርገህ አስጣትና ወስደህ አቅምሳቸው። አዎ ትልቅ ይረቁ ማለት ነው። ከዛ ዋርካ ምን አይነት እንደወጥ ጥንዝዛ የሚባል ደግሞ አለ። ጥንዝዛ ዋርካ ወጥ ይዝዛል። እሱን ደግሞ በመሰኙ አሳያለሁ። እሺ የዚህን ደግሞ ደም እንዴት አድርጎ ዕቃ እንደሚጠግን ድሮ አባቶቻችን እናቶቻችን ዕቃ እንዳርጉ ሲጠግኑበት እንደነበረ ይህን ደግሞ ዕቃ እያሳስኩኝ ጠግኜ የተሰበረ ዕቃ እንዲሁም ታመጣልኛለህ። ዕቃ ሰባራ ዕቃ እንዳለ ጠግኜ ችግር የለም አመጣለታለሁ። ጅራፉንም አሳያለሁ። ወይ ኮዶ እንዲሁ የተፈጥሮ ሀብታችን በቀለ ብዙ ጥቅም ነው የሚውላ ምን ከተማ ለምን የሚያስብል ነገር ነው። እንግዲህ ጫካ ላይ ሊኖር ይችላል። በቃ አልወቆ ምሳህን ትበላለህ። እዚህ ባጥለው ታርፋለህ። ገደል ብለህ ብትፈል ተሳለህ አገር ታያለህ። ምን ማለት ዝናብ ቢመጣ ትጠለላለህ። እዚህ ታሰሩ አሁን ከዚህ ዝናብ ቢመጣ አይመታ በረዶ ቢመጣ ፀሐይ ያስመታ አዛው ምሳህን በልተህ ቤትን ከዛው መስራት ነው። እና አራዊቶችስ ቢሆኑ ይሄን ብለው አይደል ዓለሜ ብለው አሸመደ ገደ እያሉ በበረሃ ቢበሩ ደስ ይላል። በሩ አባ እንግዲህ እቺ ወስጄ ላድርቅና እንግዲህ ያው እኔም ለከተማው ህዝብ እስኪ እንግዲህ አቤት ወደ ጫካ ግን ሰው እንዳይጎርፍ እንጂ እንግዲህ እንዳይወራው ይሄን ምርጥ ምግብ አግኝቶ ገና ብዙ አሳያለሁ። ገና ብዙ የሚበላ እጽዋት አለ። የራሱ በጣም ነው የጣፈጠኝ። እንግዲህ ትንሽ ነው ማቀምሳቸው እኔ ነው የምበላት። እቺ በረሃ ትንሿ ኢትዮጵያ ናት። ያላዘችው የእጽዋት ዘር የለም። ሁሉ የእጽዋት ዘር ከዚህ በረሃ ውስጥ አለ። ልጅ አሁን ተከተለኝ። ከዚህ በረሃ ውስጥ ያለ እጽዋት አሁን በመላው ኢትዮጵያ የለም። ድሮ ነበር ግን እዚህ ብቻ ነው የቀረ። እዚህ ብቻ ነው ያለ። አሁን ተመልሶ ኢትዮጵያ ትለማዘንድ ኢትዮጵያ መልሳ ኢትዮጵያ ሸታ ወዙ ያምርባት ዘንድ ሰው ጤነኛ ይሆን ዘንድ ፍሬዋ እየሄደ መተከል መልማት አለባት። እንጂ ባለፈው እንዳልሁ አሁንም በየጊዜው ስትመጣ ፍሬ ያስተዳል። ፍሬዋን እንዳጥላት። ምክንያቱም ፍሬዋን የሰጠው በጓሮ እንድትዘራ ነው። አንተ እንኳን ባትችል መዝራት ይኸው ጋዜጠኛ ስለሆን ችግኝ ያፈሉ ሰዎች አሉ። ፍሬውና ፍሬው ግን የሙላው ፍሬ አይበቅልም። ሊገርምህ አይበቅልም። ታፍሬዎች በጣም ከዚህ ሁሉ በሺ የሚቆጠረው ዘር ሁለት ነው። አንዲት ነው። ያን ጽናት በጣም ጠንካራ የሆነ ሰው የሚወጣው ዋርካ ያለዛ በጉጉሩ የሚወጣ ግን ለማንኛውም ይበተንና ይንከባከበው። ደርቃ በደሙ ታሽታ ከሺው አንድ የዋርካ ባህሪ ከሺው አንድ ቢበቅል ጥሩ ነው። ይጠቅማል ነው በጣም ግርማ ሞገስ ደግሞ አለ። ከሺ ዛፍ ደግሞ አንዱ ተበቀለ። አረ በጣም አሪፍ ነው። ዛፍ ያለው በጣም አሪፍ ነው። እና ዛፋችንና ልማ የወየው ይያለው አሁንም ዛሬም ያው ጻጉረን ያው ወየው ይያለው ልጅ ቆንጥጨ ለምሳሌ ይቻል ያው የጽዋታችን ነገር አደራ ሞትነ በጋበል ሞትነ ችግር የለውም። በረደ መሬት ሞትነ ያው ሰው ጤናጣ እውነቴን ነው። እንዲሁ ዛፎች ካልቀው እኛ መኖር አንችልም። እንግዲህ በኋላ ዛፎች ከሌሉ ወተት ማር ስጋ አይገኝም። እናንተ የከተማ ሰዎች ዛፍ ንቃችሁ ማር ከየት ታገኙ? ማር የሚመረት ከዛፍ አይደለም ወይ? ስጋስ የሚመረት ከሳር ከቅጠል ከእጽዋት አይደለም ወይ? ወተትስ እንደዛለው ቅቤ ብለህ ቅቤው ቀረ ብለህ ንገራቸው። ዛፍ ከሌለ ቅቤ የለም። ችግር የለም አባ። ሁሉን ነገር እንግዲህ ያው እቺ መልካም ምድሯ የተፈጥሮ ሀብት ባለቤት ናትና
እንግዲህ ሁሉንም እያሳዩኝ ነው። እስካሁን እየመጣሁ ለህዝብም እያደረሱ ነው፣ ለአድማጭ ለተከታይም እያደረሱ ስለሆነ እንግዲህ በደንብ ሁሌም ከእርሶ ጋር ነኝ። እንግዲህ በእውነት የኔ ተፈጥሮ ሀብት ሁሉን ማሰራጨትም ማሳየትም ስላለብኝ እርሶን እየተከተሉ እንግዲህ ገና ብዙ ነገር ያሳዩኛልና እንግዲህ በዛሬው ቆይታችን በጣም ነው የማመሰግነው። እንግዲህ እችን የመሰለች ማር ስላሳዩኝ ዛፎችን እያረጉልኝ ወረታ አለጠፉት የቆነጠጡት ሁሉ ዛፎች ሁሉ አክብሬ ስኛቸው ነው። ምሳችን ስለሰጠሽን እናመሰግናለን። እየሳማት ነው። አዎ ምሳችን ስለሰጠችን እቺ ጽዋት ምን ደሞዝ እንከፍላታለን? ምሳችን ሰጠችን። ኧረ እኔም ከእርሶ ፈለግ ተነስቼ እስኪ እንግዲህ መሳም አለብኝ ማለት ነው። ጥለዋን ሰጠችን። እግዚአብሔር ተመስገን። ለጽዋት እኮ ማመስገን አለብን። እንግዲህ ፈጣሪን እያመሰገንን ኢየሱስ ክርስቶስ የሰጠን ጽዋት ተመስገኝ እናቴ ድንግል ማርያም ኢየሱስ ክርስቶስ ተመስገን። ተመስገን ሁሉ በረከት የሰጠን ሀብት የሰጠን ብንፈልግ ተኝተንበት እናድራለን፣ ብንፈልግ ተሳለን ዓለምን እናያለን፣ ብንፈልግ ፍሬውን እንበላለን። በጣም ብንፈልግ ደግሞ ደረቁን ደግሞ ቁስቁስ አድርገን ከእንጨቱ እንወቃለን፣ ይበርደን። ልብሳችንን ናቸው እና እግዚአብሔር ይህን ባርኮ የሰጠን የተመሰገነ ይሁን። ጽዋቶች ሁሉ ለሰው እድሜያቸውን ያርዝምልን፣ ለሱ ከልልኛ የለንም። አሜን አሜን፣ በእውነት አሜን። አንተ ሰው እንግዲህ ደግሞ በመሰኞ ስትመጣ ሁሉን ጽዋት አሳያለሁ። ችግር የለም ችግር የለም። ለዛሬው ግን ይህን ይመስላል። በጣም ነው የማመሰግነው አባ፣ በጣም ነው የማመሰግነው። በጣም አመሰግናለሁ። በቃ ደህና ይሆኑ አባ። እንግዲህ ልተን ነው ደህና ይሆኑ። እስኪ እንግዲህ ያው እንዳንተው ሀገር በጤፍ እንጀራ ያው ከወይን ጋር አልሰጠሁህም። ያው ዋርካ ጋብዣለሁ። ደህና ሁን። ችግር የለም አባ፣ ችግር የለም ችግር የለም። በቃ ደህና ይሆኑ። ሰላም ይሁን። ደህና ድረስ። እሺ ሰላም። ተባረክ። ይቅና። እሺ ይቅና ልጅ። እሺ ሰላም።